አሁን ማስታወሻ እያዘ ነው፣ ጥያቄዎች እያዘጋጀ ነው። ወይ ተጊ ምን ፈለክኝ? ልጠይቅ የምፈልገው ነገር ማለት ነው። አይ ብዙ ጊዜ ምንነት ማንነትና ኃጢአት ዙሪያ ላይ በጣም የጠለቀ እውቀት እንዳለ እረዳለሁ እና እስኪ ስለአንተ ምንነትና ማንነት እስኪ አብራራልኝና ምንነት ማንነት የሚለው ጥያቄን እንዴት እንደምትረዳው መጀመሪያ ምንነት ምንድን ነው ማንነት ምንድን ነው የሚለውን ነገር እስኪ በራስህ ላይ አብራራልኝ። ያንተ ምንነትህ ምንድን ነው? ማንነትህ ምንድን ነው? እሺ ጸድ ያርግ ያብራራልሃለሁ። በነገራችን ላይ ማለት ነው አሁንም አብራራልህን ነገር አንደርስታንድ ካረከውና ከተቀበልከው በቀጥታ ወላ ስላሴን ሁላ ልክር ትችላለህ። እሺ ምንነት ምንድነው ማንነት ምንድነው የሚባለውን ጥያቄ ይጠይቃል። ምንነት ማለት ባህሪ ማለት ነው፣ ወይ ደግሞ ባህሪ ሲባል ኤሰንስ ማለት ነው። ኤሰንስ ሲባል ለምሳሌ እኔ ምንድነው ካልከኝ ሰው ነኝ። እኔ ጢንዚዛ አይደለሁም ወይ ጦጣ አይደለሁም፣ ሰው ነኝ። ሰው ልክ እንዳንተ ሰው ነኝ። ማንነት ሲባል ደግሞ እኔ ራሴን ችዬ ከእውቀቴ አንጻር ከፍቃዴ አንጻር ከነፍሴ አንጻር እኔ ራሴን እኔ ማለት ይችላሉ። ስለዚህ አንድ እኔ ማለት የሚችል አካል ማንነት ይባላል። ይሄ አንድ እኔ ማለት የሚችል ደግሞ አካል ምን ሊኖረው ይገባል? የራሱ የሆነ ፍቃድ፣ የራሱ የሆነ እስትንፋስ፣ የራሱ የሆነ ፍቃድ ያስፈልጓል ማለት ነው። ስለዚህ ምንነት የማንነት መገለጫ ነው። ለምሳሌ እኔ ያለኝ ማንነት አለ። ይሄ ማንነቴ በምንነቴ ላይ ይገለጣል። ይሄ እኔ የሚለው ማንነቴ ቀስ እያልክ እሺ ቆይ ቃስ እያልኩ እያስክ ነው ማስታወሻ። ፈቃድ ያለው ምንነት ላይ ነው ማንነት ላይ ነው ያለው? ፈቃድ ያለው ማንነት ቆይ ምንነት ምንድን ነበር ያልከው? ባህሪ። ፈቃድ ያለው ባህሪ ውስጥ ነው ወይንስ አንተ ውስጥ ነህ? ማንነት ውስጥ። ምንነት ውስጥ ኢሰንስ ነው ብለሃል አይደለም? ኢሰንስ ማለት ፈቃድ ያለበት ቦታ ነው። ኢሰንስ ማለት አይደለም። ይኸውልህ ማንነት አይደንቲቲ ነው አይደለም? ማንነት ማለት አካል ነው። ምንነት ማለት ደግሞ እንትን ማለት ነው። አካል አይደለም። አካል ምናምን ባዲ ምናምንን የተመለከተ ነገር አለ። ምንነትም ማንነትም። እሺ ጥያቄን ጠይቅ። ምንነት ማለት ኢሰንስ ነው። ማንነት ማለት አይደንቲቲ ነው። አይደንቲቲ ውስጥ ፈቃድ ሊኖር አይችልም። ምክንያቱም አይደንቲቲ አሁን አንተ የምትታወቅበት ማለት ለምሳሌ በሁለት አይነት መንገድ አለ ማለት ነው። ኢንተርናል ኤክስተርናል ይባላል ማለት ነው። ኢንተርናል ከእምነት ከአኳያ እንጂ ፈቃድ ኢሰንስ ውስጥ ነው ያለው። ኦኬ አስተካክላ አብራራው። እኔ እናንተ በምንነት ስንት ነን? ተጊ ሄሎ በምንነት ስንት ነን እናንተ? ፈቃድ ስትል ነው እኮ ልመጣልህ ነው። ትክክል እንዳልሆንክ ላስረዳክ ነው። አይደንቲቲ ነው። በምንነት ስንት ነን እናንተ? በምንነት ስንት ነን? በኤሰንስ በምንነት አንድ ነኝ እኔ። አይደለም እኔ እናንተ ሁለት ነን። ኦኬ አንተ ምንድነህ? እኔ ምንድነኝ? አንተ ምንድነህ? እኔ ምንድነኝ? ሁለት ነገር አስቆጥረኝ። አንተም ሰው ነህ እኔም ሰው ነኝ እኮ። ሰው በመሆናችን አንድ ነና ምን ሁለት እኮ ሁለት ያደረገን ማንነታችን ነው። በቃ አንድ ነን እኮ። ስለዚህ በምንነት አንድ ከሆንን ፍቃዳችን ምንነት ውስጥ ከሆነ ያለው በፍቃዳችን ስንት ነን እናንተ? ልንገርህ ማለት ነው። አንተ የራስህ ፈቃድ አለ። ይሄማ ከሞቀ አልጌ ውስጥ ወጥቼ እያስረዳው ወደ ሌላ ዙሪያ ጥምጥም አንሄድም። አሁን ያልኩህ መልስ። እኔ እናንተ በፍቃድ ስንት ነን? በፍቃድ አንድ ሰው ፈቃዳችን ሁሉ ነገራችን አንድ ነው። እኔ እናንተ በፍቃድ አንድ ነን። እኔ አሁን ለምሳሌ መተኛት ነው ውስጤ እየፈቀደ ያለው፣ አንተ ደግሞ ከኔ ጋር ማውራት ነው። እንዴት ሁለት ሆነ? መተኛት በሚያስፈልገኝ ሰዓት መተኛት አይቀርማ። አይ ተለያየን እያልኩ ነው። አሁን ሁለት የተለያየ ታይም መኖር እንዳለብን ማወቅ አለብህ እኮ። ሁለት ሆነ ፈቃዳችን። እኔ አሁን ለምሳሌ ቆይ ልንገርህ። እኔ አሁን ጉሊት ሄጄ ሽንኩርት መግዛት በምፈልግበት ጊዜ አንተ ላፈልግ ትችላለህ። ፈቃዳችን የተለያየ ነው።
አጥነው ምንነትና ማንነትን ተጊ አንተ ራሱ አጥነው በደምብ። በጣም ቀላል ነገር ነው። እንሂድበት